السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد يتوسنوا كحجنا كذو الحجة السرقاناتك تياجي هونو تياجي وشن لما ملسن وكرال يالن باتشو يتكبروا وارقام ما يهونوا الله زند توداجي هونو كاناتن باقبابو لنتقماتشو يقبال راساتشنن لنفتشنا የኸይር ገበያ ላይ ልንሳተፍ ይገባና በእነዚህ ቀናት የሚሰራ መልካም ስራ አላህ ዘንድ ተባረከ ወተዓላ ከመቼውም በላይ ተወዳጅ እንደሆነ ትልቅ አጅር እንደሚያሰጥ ሐዲስ ላይ ተነግሯል። እንደዚሁ ደግሞ በእነዚህ ቀናት የሚሰራ ወንጀል አላህ ዘንድ እንደሚያስጠይቅ ቅጣቱም ከፍ እንደሚልና እንደሚበረታ ተነግሯል። ሸሩን ልንጠነቀቅ ኸይሩ ላይ ልንሽከዳደም ይገባናል። ወሀከዛ ተክቢራ ልናበዛ፣ ተህሊል ልናበዛ፣ ተሕሚድ ልናበዛ ይገባል። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ልንል፣ እንደዚሁ የታወቀውን ተክቢር ልንል አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ ወላሁ አክበር ወሊላሂል ሐምድ ወገይሪ ዛሊክ ብዙ የተክቢር አይነቶች አሉ። የገራልናል ልንል ይገባናል። ዝክር ልናበዛ፣ ቁርአን ልናበዛ፣ ሰደቃ ልናበዛ ይገባናል። አላህ ተባረከ ወተዓላ ኸይሩን እንዲያገራልን ከሸሩ እንዲጠብቀን ልንለምነው ይገባናል። ወደ ጥያቄዎች ስንመለስ በተደጋጋሚ ከሚነሱ ጥያቄዎች መሃል የዙል ሒጃ 10 ቀኖችን ከመጀመሪያው ጀምሮ ያልጾመ ሰው ከተመቸው ጊዜ ጀምሮ ከመሃል ጀምሮ ቢጾም አጅሩን ያገኛል ወይ? ምን ችግር አለው ይላል። አላህ በተከበረው ቁርአኑ ፈተቁላህ መስተጣዕቱም የቻላችሁትን ያክል አላህን ፍሩ ብሏል። የቻልነውን ያክል ብንጾም ምንም ችግር የለውም። ዙል ሒጃን መጾም የፈለገ ሰው የግድ ከመጀመሪያው ጀምሮ መጾም አለበት የሚል ሐዲስ የለም። ከአንደኛው ቀን ጀምሮ እስከ 9 በመደዳ ቢጾሙ መልካም ነው። እንደ ፍላጎት ደግሞ አለፍ አለፍ ያሉ ቢጾሙ መልካም ነው። መጀመሪያ ላይ ያልተመቸው ሰው ከ6ኛው ቀን ጀምሮ ቢጾም፣ ከ5ኛው ቀን ጀምሮ ቢጾም፣ ከ7ኛው ቀን ጀምሮ ቢጾም የሚከለከል ነገር የለም። 9ኙን የጾመ ሰው የ9ኙን ቀን አጅር ያገኛል። 8ቱን የጾመ ሰው የ8 ያገኛል። 5 እና 4ቱን የጾመ ሰው የጾመውን ያክል ያገኛል። በዑዝር ምክንያት ባለመቻል ባለመስማትና ባለማወቅ ከጅምሩ ያልጾመ ሰው መሃል ላይ አትጾም አይባል። የጾመውን ያክል አጅር ያገኛል። ምንም ችግር የለውም። ኡድሒያ ለማድረግ እቅድ ያለው ባለማወቅ ወይም ረስቶ ፀጉሩን ያላጨ ወይም ያስቆረጠ አልያ ጥፍሩን የቆረጠ ሰው ኡድሒያው ይበላሻል ማለት ነው ወይ ተብሎ በተደጋጋሚ ይጠየቃል። ኡድሒያ ራሱን የቻለ ነገር ነው። ጥፍርና ፀጉርን አለማንሳትም ራሱን የቻለ ነገር ነው። ፀጉሩን ቢያነሳም ጥፍሩን ቢቆርጥም ኡድሒያ ማድረጉ ሊቀር አይገባውም። ነገር ግን ኡድሒያ የሚያደርግ ሰው ሊተዋቸው ከሚገቡ ነገሮች መሃል አንዱ ጥፍርና ፀጉሩን ማንሳት የለበትም። ካነሳ ደግሞ ኡድሒያው ይቀራል ማለት አይደለም። ረስቶም ይሁን አውቆ በ10 ቀኖች ውስጥ ፀጉሩን ቢያስተካክል አልያ ቢያስቆርጥ ወይም ደግሞ ጥፍሩን ቢቆርጥ ኡድሒያው አይቀርም፣ ሊያደርግ ይገባል። ነገር ግን ኡድሒያ ማድረግ የሚችልና የሚያርደው ነገር ያለው ሰው የዙል ሒጃ ጨረቃ እንደታየ ጥፍሩንም ይሁን ፀጉሩን እንዳይነካ እንዳያነሳ ተብሏል። አለማንሳቱ የተሻለ ነው፣ ሱና ነው። ረስቶ አልያ ደግሞ በግዴለሽነት አልያ ደግሞ አውቆም ቢያነሳ ኡድሒያው አይቀርም። በዚህ ምክንያት ኡድሒያው ሊቀር በጭራሽ አይገባውም። እንደዚሁ ከኡድሒያ ጋር የተያዘው ጥያቄ ሴት እንስሳትን ለኡድሒያ ማረድ ምንም ችግር የለም ወይ ይላል። አሁን ምንም ችግር የለውም። ለኡድሒያም ይሁን ለዐቂቃም ይሁን ለሌሎች ነገሮች ሴት በግን ቢያርዱ ሴት ከብትን ቢያርዱ ምንም ችግር የለውም። አላህ በተከበረው ቁርአኑ ቁል አዘከረይኒ ሐረመ አሚል ኡንተየይን አመ ሽተመለት ዐለይሂ አርሐሙል ኡንተየይን ብሎ አላህ ሱብሓነሁ ወተዓላ ሴት እንስሳትን ሐራም አድርጎ ወንዶችን ሐላል ወይም ወንዶችን ሐላል አድርጎ ሴቶችን ሐራም አላደረገም። የኡድሒያን መስፈርት እስካሟላች ድረስ ሴት በግን ቢያርድ ወይም ደግሞ ላምን ቢያርድ ምንም ችግር የለውም ኢንሻአላህ ተዓላ። ሌላው እንደዚሁ ከኡድሒያ ጋር ተያያዥ የሆነው ጥያቄ የዒድ ቀን ላይ ማረድ ያልቻለ ሰው ከዛ በኋላ ባሉ ቀናት ማረድ ይችላል ወይ የሚል ጥያቄ ተነስቷል። 10ኛው ቀንና 11፣ 12፣ 13ኛው ቀን በሙሉ የእርድ ቀናት ናቸው። ቢቻል 10ኛው ቀን ላይ ሰግደው እንደተመለሱ ቢታረድ የተሻለ ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ሰግደው እንደተመለሱ በተከበረው እጃቸው አርደው በስጋው ነበር የሚያፈጥሩት። እንደሚታወቀው የዒድ ቀን ሶላት ተሰግዶ እስኪመጣ ድረስ መጾም ሱና ነው፣ ምግብ ከመብላት መታቀብ። እንደተመለሱ አዲስ በታረደው በውድሕያው እንስሳ ስጋ ቢያፈጥሩ የተሻለ ነው። ጥያቄው ላይ እንደተገለጸው አቅም የሌለው ሰው የሚረዳው ሰው የሚያርድለትና የሚገፍለት የማያገኝ ሰው በ11ኛው ቀን በ12ኛው ቀን ቢያርድ ምንም ችግር የለው። አቅምም ያለው ወደ 11 እና ወደ 12ኛው ቀን ቢያዘገይ ምንም ችግር የለው። 10 ላይ ማረድ ከተቻለ ጥሩ፣ የተሻለው እሱ ነው። 10ኛው ቀን ላይ ተወዳጅ ስራ ዐጅና ተጅ ነው ተብሏል። ዐጅ ማለት ድምፅን ጮክ አድርጎ ተክቢር ማለት ነው። ተጅ ማለት ደግሞ ደም ማፍሰስ ማረድ ማለት። ከዚህ አንፃር የዒድ ቀን ላይ ቢሆን ጥሩ፣ ካልሆነ ከዒድ በኋላ ባሉ ተከታታይ 3 ቀናት አያሙ ተሽሪቅ ማረድ ይቻላል። ሌላው ሐጅና ዑምራ ወይም ሐጅ ማድረግ የፈለገ ኢሕራም ሳያደርግ መካ የገባ ሰው ምን ማድረግ ይጠበቅበታል የሚል ጥያቄ በተደጋጋሚ ይነሳል። በመጀመሪያ ደረጃ ሐጅም ይሁን ዑምራ ማድረግ የፈለገ ሰው ሚቃት እንደደረሰ መልበሱ የማይቻል ልብሱን በማውለቅ ለሙሕሪም የሚቻልን ልብስ መልበስ ግዴታ ይሆንበታል። ሚቃት እንደደረሰም ማድረግ የሚፈልገውን የሐጅ አይነት በመወሰን ኢሕራም ማድረግ ይኖርበታል። እያወቀና ማድረግ እየቻለ ይሄን ሳያደርግ ያለፈ ሰው ወንጀለኛ ይሆናል። ሰዎች ባለማወቅ 2 ጥፋት ነው የሚያጠፉት። ልብስ መቀየር ስላልቻልኩኝ ብለው ሳይሐረሙ ዝም ብለው ያልፋሉ። መሐረም አንድ ነገር ነው፣ ልብስን መቀየር ሌላ ነገር። ጭራሽ ሳይሐረሙ መካ መግባት የሐጅም ይሁን የዑምራን ሩክን መሰረት እንዲተው ያደርጋል። ልብስን መቀየር ባይችሉ እንኳ ባሉበት ልብስ መሐረም ይቻላል። ለሙሕሪም የሚከለከል ልብስን ለብሶ በመሐረምና ጉዞ በመጀመር የተፈጠረውን ስህተት ማስተካከል ይቻላል። መሕዙራተል ኢሕራም ሰርቷል። እንዲያረገ ሰው ወይም 1 በግ ያርዳል፣ ወይም 3 ቀን ይጾማል፣ ወይም 6 ምስኪን ያበላል። ጭራሽ ደግሞ በልብሱም ላይ ሆኖ እንኳ ቢሆን ለበይክ አላሁመ ዑምረተን ለበይክ አላሁመ ሐጀን የፈለገውን የሐጅ አይነት ወስኖ ያልሐረመ ሰው ተመልሶ ከዛው ቦታ መሐረም ይወጅብበታል። ተመልሶ ከሚቃት እሱ ካለፈበት አካባቢ ላሉ ሰዎች ከተገደበው ከተወሰነው ሚቃት መሐረም ያልቻለ ሰው ከሐረም ወጣ ብሎ ባለነበት ጊዜ መስጂድ አይሻ ወደሚባለው ቦታ ሄዷል። ያ ደግሞ ሌላም ከመስጂድ አይሻ ውጪ ወዳለ ከሐረም ክልል ውጪ የሆነ ቦታ ሄዶ መሐረም ይኖርበታል። ነገር ግን ይሄን ከማድረጉ ጋር 1 በግ ማረድ ይወጅብበታል። የተወሰኑ ዑለሞች አውቆ ከሆነ የተወው ከእስትግፋርና ከተውበት በስተቀር ምንም ነገር ሊያስተካክለው አይችልም። ላኪን የተሻለው አብዱላህ ብን አባስ እንዳሉት የሐጅ ግዴታን የተወ ወይም የረሳው ሰው ደም ያፍስስ ይረድ ብለዋል። ይሄን ለማድረግ የሚገደዱት ብዙ ሰዎች ያለ ፈቃድ ሐጅ ሲያደርጉ ነው። በመሰረቱ ፈቃድ ለማውጣት አቅም የሌለው ሰው ሐጅ አልወጀበበትም። አላህ በተከበረው ቁርአኑ ነቢያችን በሐዲታቸው መን استطاع إليه سبيلا ተብሎ ወደዛ መድረስ የቻለ ተብሎ ተስሪህ ማውጣት ያልቻለ ፈቃድ ማግኘት ያልቻለ ካለበት ሀገር የሐጅ ቪዛ ማግኘት ያልቻለ ሰው ሐጅ ማድረግ አልወጀበበትም። ገንዘብ ካለው የሚያስከፈለውን ከፍሎ ማድረግ ይወጅበታል። ገንዘብ ከሌለው በተለያዩ ዘዴዎች መንገድ አቋርጦ ለመግባት ሊሞክር አይገባም። ራሱንም ለአደጋ ያጋልጣል። እንደዚሁ ደግሞ ከተለያየ ሀገራት የመጡ የአላህ ባሮችንም አዳ ያረጋል። ሚና ላይ አረፋ ላይ ለሰዎች ማረፊያ ተደርገው የተዘጋጁ ቦታዎች ውስን ናቸው። በየዓመቱ ምን ያክል ሰው እንደሚያስተናግዱ ተጠንቶ ቦታው የሚችለውን ያክል ሰው ነው የሚቀበሉት። ፈቃድ የሌላቸውና ያልተመዘገቡ ሰዎች በሚገቡበት ጊዜ ዛህማ ይፈጠራል። በየመንገዱ አንጥፈው የሚተኙ ሰዎች ይበዛሉ። ይሄ ደግሞ የአላህ ባሮችን አዳ ያረጋል፣ ረብሻዎች እንዲፈጠሩ ሰበብ ይሆናል። የሐጅ ፈቃድ ወይም ተስሪህ ለመግዛት እንደዚሁ ከሌላ ሀገር ቪዛ ለመግዛት አቅም የሌለው ሰው አላህ አቅም እስኪሰጠው ድረስ ሷብር ሊያደርግ ይገባዋል። ሆኖም እምቢ ብሎ ያደረገ እንደሆነ ሐጁ ላይ ሌላ ጥፋት እስካላጠፋ ድረስ ሐጁ ሰሒህ አይሆንም አንልም። ነገር ግን አንድ ሀገር ላይ እስካሉና የሀገሩ ህግ እስላማዊ እስከሆነ ድረስ ህጉን ማክበር ግዴታ ይሆናል። በተለይ ህግ የወጣው ለማህበረሰቡ ደህንነት ተብሎ እስከወጣ ድረስ። ይህ ደግሞ የሐጅ ጉዳይ ለአንድ ሀገር ህዝብ ሳይሆን ለመላው ለሙስሊሙ ህዝብ ተብሎ የወጣ ህግ ከመሆኑ አንፃር በህጉ መሰረት መሄዱ የተሻለ ነው። ወላሁ ተዓላ አዕለም። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱሁ።